አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የሰው ልጅ ያለውን የማሰብ የመረዳት የመተንተንና ችግር የመፍታት አቅም ያለው ማሽን ነው። ይህ ሰው ሰራሽ አስተውሎት ዓለም አሁን ላይ የደረሰበትን የመጨረሻ የመፍጠር አቅም የሚያንጸባርቅ ዘርፈ ብዙና የረቀቀ የቴክኖሎጂ ስርዓት ነው። በዚሁ ጉዳይ ላይ ከአዲስ ሚዲያ ኔትወርክ ጋር ቆይታ ያደረጉት የአርቲፊሻል ኢንተለጀንስ ኢንስቲትዩት ማሽን ለርኒንግ እና ጂኦስፓሻል ኢንተለጀንስ ምክትል ዳይሬክተር አቶ አማኑኤል ኩምሳ ቴክኖሎጂ ሲፈጠርም የሰው ልጅን አጋዥ እንዲሆን ተደርጎ በሰው ልጆች የተፈጠረ እንጂ የሰውን ልጅ የሚተካ እንዳልሆነ አስረድተዋል። ቴክኖሎጂ ሲፈጠርም ለሰው ልጅ አጋዥ ሆኖ ነው የተፈጠረው። ምናልባት ስጋቶቹን የተወሰነ መልኩን የምጋራለሁ። በእጅ የሚሰሩና ተመሳሳይ የሆኑ ስራዎችንና ለሰው ልጅ ጤናም ጉዳት የሚያደርሱ ስራዎችን በእነዚህ ቴክኖሎጂ መተካት እንችል ይሆናል። ሌላው ግን ስራችን የተቀላጠፈ እንዲሆን በጊዜ በጥራት እንድንጨርስ የሚያግዘን ቴክኖሎጂ ነው እንጂ ሙሉ በሙሉ የሰው ልጆችን ተክቶ የሚሰራ ቴክኖሎጂ እንዳልሆነ መረዳት ያስፈልጋል ማለት። በዓለም ላይ ሰው ሰራሽ አስተውሎት የማያስፈልገው ዘርፍ እንደሌለ የሚያስረዱት አቶ አማኑኤል በኢትዮጵያም አርቲፊሻል ኢንተለጀንስ የዜጎችን ችግር እንዲፈታና ስራዎችን በጥራትና በቅልጥፍና ለማሳካት እንዲያስችል ታምኖበት እየተሰራ መሆኑን ተናግረዋል። የማያስፈልገው ዘርፍ የለም፣ የማያስፈልገው መስሪያ ቤት የለም ማለት ነው። ከተቋቋመ በኋላ ለሀገር ጥቅም ሊሰጡ የሚችሉትን ትላልቅ ስራዎችን ሰርቷል። ይህ መስሪያ ቤት መጀመሪያ ሲቋቋም ዶክተር አብይ አህመድ ነው ያቋቋሙት። ሲቋቋም ለኢትዮጵያ ችግር ኢትዮጵያኖች መፍትሄ እንደሆኑና ኢትዮጵያ በቴክኖሎጂ ዘርፍም ጥሩ ውጤት ማምጣት እንደምትችል ታምኖበት ነው ማለት ነው። ኢትዮጵያ ውስጥ የሰው ሰራሽ አስተውሎት ስራ ላይ መዋል ከጀመረ ወዲህ በሀገር ደረጃ በዘርፉ በርካታ ትላልቅ ምርታዎች መመዝገባቸውንም አቶ አማኑኤል ይናገራሉ። በቅርቡ በእኛ መስሪያ ቤት የተሰራ ኢትዮጵያን ፌደራል ፖሊስ አፕ የሚባል አለ። እናንተም እንደምታውቁት ማለት ነው። ይሄኛው አፕ ስራ ላይ ከዋለ በኋላ ወንጀሎች ከግማሽ በላይ እንደቀነሱ ብዙ መረጃዎች ያሳያሉ። እንደዚህ ስንል ግን ቴክኖሎጂ በየጊዜው ይለዋወጣል። የወንጀል አይነትም በየጊዜው ይለዋወጣል። ለወደፊት ለመስራትም ጠንክሮ ለመስራትም የሚያመላክት ነገሮች አሉ ማለት ነው። እስካሁን የሰራናቸው ጥሩ ውጤትን አምጥቷል፣ ግን በቂ ነው ብዬ አላምንም። ለወደፊትም ገና ብዙ ስራ ይጠበቅብናል ማለት ነው። ሰው ሰራሽ አስተውሎት ዘርፈ ብዙ ጠቃሚ ነገሮች እንዳሉት ሁሉ ለሰው ልጅ አደገኛ የሚሆኑበት ባህሪም እንዳለ የገለጹት ምክትል ዳይሬክተሩ ለዚህ ደግሞ ጥቃቱን ለመከላከል ቀድሞ መዘጋጀት እንደሚያስፈልግ ጠቁመዋል። ዓለም ላይ ከፍተኛ ስጋት የሆነው የሳይበር ደህንነት የምንለው አለ። በኢትዮጵያ ደረጃ ደግሞ ኢንፎርሜሽን መረብና ደህንነት አስተዳደር ይህ ስራ ላይ ትልቅ ስራ ሰርቷል። የመንግስት ተቋማትና የግል ተቋማትን በመጠበቅ ኢኮኖሚ ላይ የሚደርሰውን ጥቃት በመከልከል ሰው ሰራሽ አስተውሎት ኢትዮጵያ ዜጎቿ በዘመናዊ ቴክኖሎጂ ታግዘው አኗኗራቸውን የሚለውጡበት ኢኮኖሚያቸውን የሚያሳድጉበትና ከዓለም ጋር እኩል የሚራመዱበትን እድል የሚፈጥር ነው ተብሏል።